ሄርሜላ እጅግ በጣም ተናዳለች። እሱም ነገር አብርሃም ለኔ ካልሆነ ለሌላ ሰው መሆን አይችልም በማለት እንግዲህ ጥላቻዋንና በቀሏን ለመሰንዘር ሞክራለች። እጅግ በጣም ነው የተናደደችው ማለት ነው። ምክንያቱም እንዴት አብርሃምና ሩታ አንድ ላይ ይመለሳሉ? አብርሃም ለኔ ካልሆነ ለማንም ሰው አይሆንም በማለት እንግዲህ በጣም ትልቅ እርምጃዎችን እየወሰደች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ ወይ? የኔ ውዶች እንዴት ናችሁ? ሁሉ ሰላም? እንዴት ዋላችሁ? ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ተመልሼ ዛሬ መጥቻለሁ። እንግዲህ እንደተለመደው የማያልቅባቸው የአብርሃምና የሩታና የሄርሜላ ጉዳይ ነው ዛሬም አነጋጋሪ የሆነው። እንግዲህ ጠንቋይ ቤት ሄደች፣ አስደገመችበት፣ መስተፋቀር አሰራችበት፣ በዚህ ገባች ወጣች እያሉ እንግዲህ ሩታን ሲወቅሱ ነበረ። አሁን ግን ደግሞ ሩታን የሚወቅሱበት ምንም አይነት ምክንያት እንደሌላቸው ሲያውቁ ደግሞ አንገት ሀብሉ ላይ ነበር የነበረበት ብለን አሰብን። አንገት ሀብሉም ሲወልቅ ደግሞ ልጁ አልተሻለውም። ሰዓቱ ነው ብለን ነበር። ሰዓቱንም ስናወልቅ ደግሞ ልጁ አልተሻለውም። ስለዚህ ከሁለቱም ሳይሆን ከሄርሜላም ከሩታም ሳይሆን ልጁ ጤነኛ አይደለም ምናምን ብላ እህቲቱ ጓገጭ እያለች ነበር ማለት ነው። እና ውዶቼ አሁንም ቢሆን ሄርሜላ አብርሃምና ሩታ አንድ መሆናቸው አብርሃምና ሩታ አንድ ላይ መመለሳቸውን አምና መቀበል አልፈለገችም። አብርሃም እኔን ጠልቶኛ አይደለም ሩታ የሆነ ነገር አድርጋው ነው ወይንም ደግሞ በቃ አይደለ ያጠፋው ጥፋት ካለ ይቅርታ ያደርግልኝ በማለት እንግዲህ ትልቅ በቀልና ጸጸት ውስጥ ነው ያለችው። ጸጸት ውስጥ ያለ ሰው ይቅርታ አድርጉልኝ ብሎ ወደ ባለቤቱ ይመለሳል። እንደ ሄርሜላ ያለው ደግሞ ማለት ነው ማሰቢያው የተደፈነ ደግሞ ለኔ ካልሆነ ለማንም ሰው አይሆንም ብሎ ደግሞ መጥፎ ነገር ለማድረግ ይሞክራልና ሄርሜላ እያሰበች ያለችው አሁን እንደዛ ነው። አብርሃም ለኔ ካልሆነ ለማንም ሰው መሆን አይችልም ብላ ቆርጣ ተነስታለች ማለት ነው ውዶቼ። ምክንያቱም የሆነ ነገር ለማድረግ ወይ ለማስደረግ አብርሃምን ለማጥፋት ቆርጣ ተነስታለች ማለት ይቻላል። እና ግን ደግሞ እንግዲህ ሩታና አብርሃም የተመለሱት መመለስ ስላለባቸውና አብረው መሆን ስላለባቸው ነው። ስለዚህ ሄርሜላ ምንም ብታደርጊ ሩታና አብርሃምን ከዚህ በኋላ ልለያቸው አትችይም። ይሄን ነገር በደንብ ራስሽን አሳምኝ። ምክንያቱም አብርሃም አይፈልግሽም።